አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ እጥር ምጥን ያለ የቤት ዕቃ ነው ማሳያችሁ። የሚሄደው ደግሞ ጊምባ ከተማ ነው። 105960 ብር ነው የፈጀው። 600 ብሩ ግን የትራንስፖርት ነው ማለት ነው። 600 ብር በዛ እንዳትሉ። እነዚህን ትናንሾቹን እቃዎች 400 ብር ነው ከደሴ ይዤ የመጣሁት ማለት ነው። ከዛ እስከ ብረት ድስቱ፣ ከዛ ደግሞ ብረት ድስት ክዳን ለማሰራት 100 ብር ከፍዬ ነው ሄድኩ። ከዛ ኢኮሳን ገዝቼ ያመጣሁበት 100 ብር ሲደማመር አጠቃላይ 600 ብር ማለት ነው። ለቃው ብቻ የወጣ ነው ይሄ እና ሀባይብ እጥር ምጥን ያለ ሆኖ በጣም ቆንጆ ኳሊቲ ጽድት ያለ የቤት ዕቃ ነው ማለት ነው የተገዛላት። እንደምታዩት ማሻአላ ተባረከ ረህማን። እቃዎቹ ምንም እነዚህ ትርፍ ናቸው ወይም ይሄ ሞኝ ነው የሚባል እቃ የለውም ማለት ነው። በጣም የሚያማምሩ ናቸው። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ትዕዛዛችሁን ደግሞ ይሄ ዋጋው ስንት ነው ወይም ደግሞ የቴሌግራም ሊንክ ላኪልን፣ ቴሌግራም ላይ እየገባን እቃ እንምረጥ ትሉኛላችሁ። እኔ እቃ ሻጭ አይደለሁም። ሻጭ ከሆንኩኝ ያለኝን እቃ እነዚህን እቃዎች ፎቶ አንስቼ ብዛት እነዚህ ያሉ እንደዚህ ይሄን ያህል ነው ዋጋው ብዬ እዛ ጋር ጽፋለሁ። እኔ የዞርኩ ስለሆነ የምገዛው የምትፈልጉትን እቃ ዘዙኝ እታዘዛለሁ ማለት ነው። ያለውን ከሌለ ነው እንግዲህ የለም እምላችሁ ማለት ነው። እና ሀባይብ ወደ እቃዬ ስመጣ ማለት ነው እንደምታዩት በጣም የሚያምር ንቅሳት ረከቦት አላት። ንቅሳት ረከቦት 3500 ብር ነው ዋጋው ማለት ነው። አክሰሰሪው እዚህ ጋር ፌርሜሎ ድሮ ከፍ ያለ ነበር፣ አሁን ትንሽ ዋናት ፌርሜሎዋ እና አንድ እጣን ማስቀመጫ፣ ጀበና ማስቀመጫ እና የሻማ አለው ማለት ነው። እና ይሄ እንደዚህ ሆኖ 3500 ብር። ከዛ አንድ ደርዘን የጥበብ ሲኒ አሁን እኛ ማች እያደረግንላችሁ ነው እንጂ ሲኒ አብሮት ከረከቦቱ ጋር ተሰርቶ የሚመጣ የለም። እዚህ ጋር ጥበብ ሲኒ 1400 ብር ነው አንድ ደርዘን የገዛሁት ማለት ነው። ከዛ በጣም የሚያምር የሳር ሱፍራ ማነው ሱፍራ ባለኳሱን ሎሚ በነጭ ነው። ይሄንን 1100 ብር አሰርችላታለሁ። በጣም ነው የሚያምረው ማሻአላ። ፍክት ያለ ነው ግን ሁልጊዜ ለመጠቀም አይሆናችሁም፣ ቆሻሻ አይችልም ብያችኋለሁ። ያው መቀያየሪያ ነው የሚሆነው ማለት ነው። የምታዩት የወተት ተንጠልጣይ በጣም የምታምር በትንሿ ማለት ነው። ትልቁ በራድ ሳይሆን በራዱ ሲተልቅ ፈናጅሎቹ ወይም እነዚህ ብርጭቆቹም ይተላልቃሉ። ይሄ ግን መካከለኛ ነው። ዋጋው 3200 ብር። በራዷ እቺን ትመስላለች። ይሄን ሁልጊዜ ሳሳያቸው ያው ሁልጊዜ ስለማላወጣው ነው። ምናልባት እንደዚህ ሳወጣጣ እቃ ጋር ስገፋፋ እንዳይሰበርብኝ ብዙ ጊዜ እያሰብኩኝ ነው ማለት ነው። እንደገና ደግሞ እንደነዚህ አይነት እቃዎች ስገዙ መጀመሪያ እያንዳንዱ አውጥታችሁ ቼክ አድርጋችሁ ነው የምገዙት። ሁለተኛ ደግሞ ቤት ሲመጣ ማውጣት ብዙ ጊዜ ሰዓት ስለሚገድል ነው ማላወጣው ማለት ነው። ከዛ እዚህ ጋር ደግሞ እንደምታዩት ፔርሙስ ሳህኖች አሉ። ፔርሙስ ሳህን 6800 ብር ነው የገዛሁት። ካርቶኑ ይሄ ነው። ፔርሙስ ሳህኖቹ እነዚህን ይመስላሉ። በጣም ነው የሚያምሩት ማሻአላ። ቆንጆ ኳሊቲ ናቸው ማለት ነው። ዋጋው 6800 ብር። እዚህ ጋር እንደምታዩት ደግሞ የወጥ ማቅረቢያ ሳህኖች ግሎባል ማለት ነው። በጣም የሚያምር ቆንጆ ግሎባል 8500 ብር ነው የተገዛላት። ካርቶኑ ይሄ ነው ማለት ነው። የሚመጣው ብዙ ጊዜ ሲሊቨር እና ይሄ ቢጫው ነው። ሲሊቨሩ ደግሞ ነጭ ሲሊቨር ነገር ነው። ያኛው አጥቼ ይሄንን ነው የገዛሁት፣ ግን በጣም ነው የሚያምረው ማሻአላ ተባረከ ረህማን። ክዳኑም ግዛዝ ነው እንደምታዩት ማለት ነው። ይሄንን ይመስላል 8500 ብር። ያምራል ማሻአላ ተባረከ ረህማን፣ ቆንጆ ነው። ከዛ እዚህ ጋር የቁርጥ ሳህን በ840 ብር ግማሽ ደርዘን፣ በ1200 ብር ግማሽ ደርዘን 4 ማዕዘን የቁርጥ ሳህን ቱም ግማሽ ደርዘን ማለት ነው። እነዚህ የሚያማምሩ የቁርጥ ሳህኖች ዋው የሆኑ ናቸው። ከዛ ፓርቲሽን 1400 ብር። ከዛ ምን አላት እዚህ ጋር ደግሞ ፔርሙስ 2 ሊትር አላት። ብረት በብረት ቆንጆ የሚባል ነው። 3500 ብር ዋጋው 3500 ብር ነው። ከለሩ ደግሞ ኮህሊ ከለር ነው። በጣም ነው የሚያምረው።
ውስጡ ብረት በብረት ነው ይሄ ማለት ነው። ዋጋው 3500 ብር። የሻይ ብርጭቆ ግማሽ 625 ብር። የውሃ ማሞቂያ ቦይለር 3400 ብር። እዚህ ጋር ደግሞ የሽንኩርት መፍጫ ከዛ እስከዛሬ ከምንገዛው ትንሽ የተሻሻለ ነው ማለት ነው። ጥንካሬ አለው። ዋጋው 4200 ብር ነው። 4 ሊትር ማለት ነው። ዋጋው 4200 ብር። የቹቴ ቆንጆ መፍጫ ነው። ከዛ እዚህ ጋር ደግሞ ጁስ መፍጫ አንዱ ጠርሙስ ነው ጆኩ፣ አንደኛው ደግሞ ማይካ ነው። ከዛ የቅመም መፍጫ አለው 7800 ብር። በጣም ቆንጆ ዋቱ 350 የሆነ ቆንጆ መፍጫ ነው ማለት ነው። ከዛ እዚህ ጋር ደግሞ የቱርክ ኮምፕሌት ነበር ያለችኝ። የቱርክ ኮምፕሌት ስለሌለ ይሄን ኮምፕሌት ነው የገዛሁላት። በጣም ነው የሚያምረው። እንትኑ ደግሞ ፌል አያረግም ማለት ነው። እንደዚሁ እንደሆነ ነው የሚያልቀው፣ ወይም ተሰብሮ የሚያበቃው እንበላችሁ። እንዴት ነው የሚያልቀው? እና ይሄንን የመሰለ ኮምፕሌት በ2600 ብር ገዝቼላታለሁ። ያምራል። ቆንጆ ጽድት ያለቃ ነው። እንደገና ደግሞ ፋሽኑ አያበቃበትም ይሄ ማለት ነው። ምክንያቱም ብልጭልጭ ወይም ደግሞ የሆነ ዲዛይን ስለሌለው በጣም የሚያምር ነው ይሄ ማለት ነው። እናውቃ እንግዲህ ኢኮሳን ነው። ኢኮሳን 28000 ብር ነው። 28000 ብር ሆኖ ግን በአንደኛው ማለት ነው። አሁን ሰሞኑን እየተሸጠ ያለው ምን አይነት መሰላችሁ? ይሄ ሁሉም ነገር ኢኮሳን ይልና ፓትራዎቹ ግን ኢኮሳን አይሉም ማለት ነው። ይሄ ግን ኢኮሳን በሚለው በኳሊቲው ማለት ነው። እዚህ ጋር ይሄኛውም ኢኮሳን ነው የሚለው እዚህ ጋር እንደምታዩት። ከዛ ይሄኛውም እዚህ ጋር ኢኮሳን ጽሑፍ አለው። ይሄኛውም እንደዛው ማለት ነው። ፓትራዎቹ ሌላ ፓትራ ነው አሁን ላይ እየመጣው ማለት ነው። ፓትራዎቹ ብቻ ወላኪን ይሄኛው ኢኮሳን ነው የሚለው ማለት ነው። ኢኮሳን ነው የሚለው ግን ፌክ ነው ምናምን የሚባል ነገር አለ። አላሁ አለም። እኔ የገዛሁት በአንደኛው ነው። ፓትራዎቹም እንዳያችኋቸው ኢኮሳን ነው የሚሉት። እንደገና ደግሞ ይሄም ኢኮሳን ነው የሚለው ማለት ነው። ይሄ ኳሊቲው ኢኮሳን እንግዲህ እዚህ ጋር እንደምታዩት እስከዛሬ ኢኮሳን ሆኖ ፌክ የለውም ነበር። አሁን ግን እያመጡ ነው ማለት ነው። 28000 ብር ነው የገዛሁት። 28000 ብር። ከዛ ምን አለ እዚህ ጋር ሞሰብ አላት። በጣም የሚያምር ቆንጆ ሞሰብ ጽድት ብሎ የተሰራ 3600 ብር ነው ይሄ። ከዛ ብረት ድስት 46 ቁጥር እዚህ ጋር እንደምታዩት ይሄ 46 ቁጥር ነው። ክዳኑን መያዣ አሰርቼላታለሁ። ብረት ድስቱ 20000 ብር ነው። 200 ብር መያዝያ አሰርቼላታለሁ ማለት ነው። እንግዲህ የዛሬ እቃ ይሄንን ይመስላል። ከወደዳችሁት ላይክ እና ሼር አይረሳ። ሰላም ሁኑ።